ተመልካቾች ጤና ይስጥልን። ዛሬም እንግዲህ አጫጭር በርከት ያሉ መረጃዎችን አጋራችኋለሁ። በዚህ መልኩ እናንተ የምትከታተሉ ላይክ፣ ሰብስክሪፕሽን ታደርጉም ሀሳባችሁን ትሰጡም፣ የሚስተካከል ካለም እንዲስተካከል፣ የሚጨመር ካለም እንዲጨመር የሚያደርጉ ሀሳቦቻችሁን ጠብቃለሁኝ። እነ ቢፌር እናመሰግናለን። ሁሉም ተመልካቾቻችን ለምታደርጉ ጥረትና ለምታደርጓቸው እያንዳንዱ ጉዳዮች እጅጉን ምስጋናችን ከፍ ያለ ነው። እንግዲህ ጉዳዮች ዛሬ በዓለም ላይ እጅግ ሰፋ ብለው ቀጥለዋል ማለት ነው። ፕሬዚዳንት ቮሎዲሚር ዜሌንስኪ የዩክሬን ፕሬዚዳንት በካስፒያን ባህር ላይ የሚንቀሳቀሱ የኢራን መርከቦች ላይ ጥቃት ማድረሳቸውን ቀጥለዋልና ይህ ደግሞ ዋጋ የሚያስከፍል ነው በሚል ቴህራን መግለጫ ሰጥታለች። ቴህራን የዩክሬኑ መሪ ፕሬዚዳንት ቮሎዲሚር ዜሌንስኪን በግልጽ ጠቁማለች ወይም ደግሞ ጣቷን ጠቁማባቸዋለች። አሊያም የአውሮፓ ሀገራትን ወደ ጦርነቱ እንዲገቡ ለማድረግ የሚያደርጉ ጥረት ነው ቮሎዲሚር ዜሌንስኪ በሚል እንደዚሁ ጥያቄያቸውን አንስተዋል። በተለይም ደግሞ የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ናቸው ይህን ያሉት። የቴህራን ፖለቲከኞች የኬይ ፖለቲከኞች ውጥረቱን ለማባባስ በካስፒያን ባህር በኩል ጥቃት ሰንዝረዋል በሚል ሀሳባቸውን አጋርተዋል። ምክንያቱም በሆርሙዝ ሰርጥ አካባቢ ያለው ውጥረት እንዳለ ሆኖ ሩሲያን ከኢራን ጋር የሚያገናኘው ካስፒያን ባህር እንደዚሁም ደግሞ ከአዘርባይጃንና በሰሜን በኩል ከተለያዩ ሀገራት ጋር እዛው አካባቢ ካሉት ጋር የሚያገናኘው መስመር ላይ የሚሰነዘረው ጥቃት እዛ አካባቢ አደገኛ ሁኔታዎችን ለመፍጠር ሆነ ተብሎ የተደረገ ነው በሚል ኢራን ከሳለች። ኢራን የዩክሬንን ጥቃት እንግዲህ ከእስራኤል በኩል ሆኖ ጥቃት የማድረስ ነው በሚል በግልጽ አቋሟን አራምዳለችን። በርካቶችን እያነጋገረ የሚገኝ ጉዳይ ነው። በሆርሙዝና በካስፒያን መካከል የምትገኘው ኢራን አሁንም ጥቃቶቹ በሁለቱ አቅጣጫ የሆኑ ከመጡ እኛም ምላሻችን አደገኛ ይሆናል፣ በዚህ ልክም አጸፋዊ እርምጃ ልንወስድ እንችላለን በሚል አቋሟን ወስዳለች። ፕሬዚዳንት ቮሎዲሚር ዜሌንስኪ ጦርነቱን በራሳቸው መንገድ ለመቀጠል ፈልገዋል። በዛ አካባቢ የምትንቀሳቀስ አንድ የኢራንን መርከብ ቅዳሜ ዕለት አስመትተዋል። ይህ ደግሞ ካርጎ የያዘች ወይም ደግሞ ጭነት ላይ የነበረች ናት። እናም ይቺ መመታቷ የዓለም አቀፉን የውሃ ላይ ስርዓት ወይም ደግሞ ሕግ የሚጥስ ነው በሚል ኢራን ወቅሳለች። የኢራኑ የውጭ ጉዳይ ሚኒስትር ናቸው ይህን ያሉት። በተለይም ደግሞ ኢራን በተለያዩ አጋጣሚዎች በሩሲያና በዩክሬን መካከል ላይ ጦርነት ውስጥ ገብታለች በሚል ስሟ ቢጠፋም እኔ መቼም ቢሆን የለውበትም በሚል አቋሟን በተደጋጋሚ በማራመድ የምትታወቅ ሀገር ናት። ያም ሆኖ ግን ፕሬዚዳንት ቮሎዲሚር ዜሌንስኪ ዛሬም ጥቃት አድርሰውብናል በሚል እንደዚሁ ካስፒያን ላይ ከፍተኛ ትችት ሰንዝራለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራችን እርምጃ መውሰዷ አይቀርም፣ በተለይም ደግሞ በተለያዩ አካባቢዎች በሚፈጸምብን ጥቃት እንዲህ አይነት ሁኔታዎችን ቆመን አንመለከትም በሚል አቋማቸውን ይፋ አድርገዋል። ካጃ ካላስ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ካጃ ካላስ ማለት የአውሮፓ ህብረት የከፍተኛ ዲፕሎማት ወይም ደግሞ እንደ ውጭ ጉዳይ ፎሬን ፖሊሲ አማካሪ ሆነው የሚያገለግሉ ናቸው። እንግዲህ ከነሱ ጋር የተለያዩ የስልክ ጥሪዎችን ባደረጉበት ሰዓት ነው አባስ አራግቺ ይህን ያስቀመጡት። ዜሌንስኪ ጥቃቱ እንግዲህ የኢራን የመርከቦች በተለይም ደግሞ የኢራን መርከብ የንግድ መርከብ የምታደርገው እንቅስቃሴ በዋነኝነት ሴለር እዛ አካባቢ የሚንቀሳቀሱትን ከመንግስታቱ ድርጅት ቻርተር ውጭ በሆነ አጋጣሚ እስራኤል በመደገፍ አውሮፓ ህብረትን ወደ ጦርነቱ ስቦ ለማስገባት የሚደረግ ጥረት ነው። እናም ዜሌንስኪ የሚያደርጉት ይሄን ነው በሚል ሀሳባቸውን ሰጥተዋል። እንደዚህ አይነቶቹ አጋጣሚዎች ደግሞ በአውሮፓ ህብረትና በኢራን መካከል ያለውን ውጥረት ወደ ሌላ አቅጣጫ በድጋሜ የሚወስድ ነው በሚል ሀሳባቸውን አጋርተዋል። እንግዲህ ሰይድ አባስ አራግቺ እኛ እንዲህ አይነቶቹን ጉዳዮች ቆመን አንመለከታቸውን በሚልም አቋማቸውን በይፋ አስቀምጠዋል። ከዚህ ባሻገርም በተለያዩ ሰጥ አገባ ውስጥ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ዲሲ ተጉዘዋል። ወደ ዋሽንግተን ዲሲ የሚጓዙበት ምክንያታቸው ደግሞ እንደሚታወቀው በሊንዚ ግራሃም የቀብር ስነስርዓት ላይ ለመገኘት እንደሆነ ተነግሯል። ይህም ደግሞ በተለያዩ የፖለቲካ ውጥረት ውስጥ ያሉት ፕሬዚዳንት ዶናልድ ትራምፕና ራሳቸው ኔታንያሁ የራሳቸውን መንገድ ለማስተካከል ይጠቅማቸዋል ተብሎ ይታሰባል። ይህ እንቅስቃሴ ግን በመካከለኛው ምስራቅ ላይ አዲስ ውጥረት እንዲፈጠር ለማድረግ ሆነ ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያደርጉት ጉዞ ሊሆን ይችላል የሚል ሀሳቦችም እንደዚሁ የተጋሩ ይገኛሉ። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወዳጃችን በሊንዚ ግራሃም የቀብር ስነስርዓት ላይ ለመድረስ ወይም ደግሞ ለመሳተፍ ያደረግን ነው በሚል ሀሳባቸውን ሰጥተዋል። ኔታንያሁ ወደ ዋሽንግተን ጉዞ ጀምረዋል። እንግዲህ ከሰዓታት በኋላ ዋሽንግተን ይደርሳሉ ማለት ነው። እንዲያውም እንግዲህ የተለያዩ ጥናቶችም ሆኖ አንዳንድ የፖለቲካ ግንዛቤዎች እንደሚጠቁሙት በኔታንያሁና በትራምፕ መካከል የሚደረጉ
ውይይቶች በእስራኤልና በአሜሪካ መካከል ያለውን ጉዳይ ወደ ሌላ አቅጣጫ ሊወስዱ የሚችሉ በበጎ አጋጣሚም ሊሆኑ ይችላሉ የሚል ሀሳቦች ተጋርተዋል። ግን ደግሞ ኔታንያሁ በመካከለኛው ምስራቅ ያለውን ፖለቲካ ደግሞ በሌላ አቅጣጫ አወሳስቦት ለማስቀጠል አላማ ሊኖራቸው ይችላል የሚል ሀሳብም ተሰጥቷል። ውይይቶቹን እንግዲህ በእስራኤልና በአሜሪካ መካከል ያለውን በጎ ግንኙነት ለማሳየት እንጠቀምበታለን በሚል በአረብኛ ቋንቋ ደግሞ የእስራኤል ባለስልጣናት ጽሁፋቸውን ይፋ ማድረጋቸው የሚጠቁመው ይሄኑ እንደሆነ የተለያዩ ሀሳቦች የተጋሩ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ እንደምታውቁት ዛሬ ማለዳውን ወደ ዋሽንግተን ጉዞ ጀምረዋል። እዛም ሲደርሱ እንግዲህ ከፕሬዚዳንት ዶናልድ ትራምፕ ጋር በተለያዩ ጉዳዮች ላይ ይነጋገራሉ ተብሎ ይታሰባል። ኔታንያሁ በዚህ ላይ የሚቆም እንቅስቃሴ የላቸውም። በተለይም ደግሞ በትራምፕ ግብዣ አማካኝነት ያደረጉት ጉዞም እንደሆነ በዛው ተጠቁመዋል። ይህ ማለት እንግዲህ በእስራኤልና በአሜሪካ መካከል ምንም አይነት የፖለቲካ ልዩነት ቢኖርም አብረን እንደምንሰራ ጠቋሚ ነው የሚል መልእክት ለማስተላለፍ የጠቀሙበት እንደሆነ ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ እንግዲህ በዚህ አጋጣሚ እንቅስቃሴ ጀምረዋል። ዋሽንግተን ዲሲ ሲደርሱ ማቀባበል ይደረግላቸዋል። ከዛም ባሻገር ከፕሬዚዳንት ዶናልድ ትራምፕ ጋር ቁልፍ የሆነ የፖለቲካ ውይይት ያደርጋሉ ተብሎ ይታሰባል። ከዛ ውጭ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ማምሻውን አንድ ሀሳብ ሰጥተው ነበረ። እንግዲህ እሳቸው በመንግስታቱ ድርጅት ጠቅላላ ጉባኤ ዩኤንጂኤ አሰምብሊ ላይ እንገናኛለን ወይም ደግሞ እዛ ላይ እገኛለሁ፣ ምንም እንኳን የኒውዮርክ ሲቲ ከንቲባ ዞህራን ማምዳኒ የስር ማስያዣውን የአይሲሲን ተከትሎ እሳቸውንም በቁጥጥር ስር እንደሚያውሏቸው ቢዝቱም እኔ ግን መሄዴ አይቀርም በሚል ኔታንያሁ አቋማቸውን በግልጽ አስቀምጠዋል። ይህ ደግሞ በፖለቲካ መንገድ ሲመነዘር ከዚህ በፊት የነበረውን ለማስታወስ አስገዳጅ ሆኗል። አይሲሲ 2024 ላይ ከ2 ዓመታት በፊት ማለት ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው መከላከያ ሚኒስትራቸው ዮአፍ ጋላንት እንዲሁም የተለያዩ የጋዛ አስተዳዳሪዎች የሐማስ መሪዎች በተለይም የህይወታቸውን ያጡት እና የሀያ ሲኖርን ጨምሮ የእስር ማስያዣ አውጥቶባቸው ነበረ። ያን ተከትሎ ግን አቃቢ ህጉ ደግሞ መባረር ድረስ ደርሷልና በርካቶች እንደዚህ አይነት ጉዳዩን ለዞህራን ማምዳኒም ጦስ እንዳይሆንባቸው ሀሳባቸውን እያጋሩ ይገኛል። ምንም እንኳን በአሜሪካና በእስራኤል መካከል ያለው የፖለቲካ ግንኙነት በበጎ ሁኔታ ሊቀጥል እንደሚችል የተለያዩ መረጃዎች እየተጋሩ ቢቀጥሉም እየተባለ ይገኛል። የሶሪያው ፕሬዚዳንት አህመድ አልሻራ ሶሪያ የተለያዩ የደህንነት ሁኔታዎች እንዲስተካከሉ ወይም ደግሞ የሴኩሪቲ ዲል የሚባለውን ከእስራኤል ጋር ለማድረግ ቁርጠኝነታቸውን አስቀምጠዋል ወይም ደግሞ ፍላጎታቸውን በዛ ልክ አስቀምጠዋል። ከአልጀዚራ ጋር በነበራቸው ቆይታ ግን ያጋሩት ይህ ፖለቲከኛ ወይም ደግሞ የሶሪያው ፕሬዚዳንት በተለያዩ አጋጣሚዎች ከቴልአቪቭ ጋር ያለን ልዩነት ለማጥበብ እንሰራለን፣ በሊባኖስ ጉዳይም ላይ እኛ የለንበትም፣ የውስጥ ችግሮቻቸውን ቢፈቱ ልነሱ በጎነ ወደኛ ጣታቸውን ከመቀሰር በሚልም ሀሳብ አንስተዋል። በደማስቆ ፖለቲካ ውስጥ ጣልቃ መግባት ግን አይቻልም፣ ለዛውም ደግሞ በጎላን ተራሮች ላይ የሚደረጉ አንዳንድ ፖለቲካዊ ሂደቶች መቆም አለባቸው። ያም ሆኖ ግን ከእስራኤል ጋር በፖለቲካዊ ስምምነት ለመደራደርና በፖለቲካዊ መንገድ መፍትሄ ለማምጣት እንሰራለን የሚል አቋማቸውን አራምደዋል። አልሻራ ወይም ደግሞ ይህኛው የሶሪያ ፕሬዚዳንት ከዚህ ቀደም ከነበሩት የበሽር አልአሳድ አስተዳደር የተለየ የፖለቲካ አቋም እንዳላቸው ይነገራል። የጎላን ተራሮችን ወይም ጎላን ሄይትን በተመለከተ ደግሞ አቋማችን አይለወጥም፣ እስራኤል ህገወጥ በሆነ መንገድ የያዘችውን ቦታ መልቀቅ ይጠበቅባታል የሚል ሀሳብም አላቸው። ያ ማለት ከ1973 ጀምሮ የነበረውን አኳኋን ለመቀየር እስራኤል መሄድ አለባት፣ እንደዛ የማይሆን ከሆነ ድርድሮች ምናልባትም ችግር ሊፈጥሩ ይችላሉ የሚል ሀሳባቸውን አጋርተዋል። በተለያዩ አጋጣሚዎች በሊባኖስ ቀውስ ጉዳይ እንደዚሁም ደግሞ እስራኤልና ኢራን እንደዚሁም ደግሞ ከዛም ባሻገር ማለት ነው አሜሪካና ኢራን የገቡበትን ውጥረትን በተመለከተ ሀሳብ የሰጡት አልሻራ በበጎ ሁኔታዎችን መቋጨት ያስፈልጋል፣ ምክንያቱም ቀጠናው ላይ የሚፈጠሩ ውጥንቅጦች እጅግ አስቸጋሪ ሁኔታዎችን ለአካባቢው ይፈጥራሉ የሚል አቋማቸውን ነው ያጋሩት። ከዛም ውጭ ደግሞ የእስራኤል ጦር የሚያደርገውን እንቅስቃሴ በተለያየ መንገድ ለማየት አስገዳጅ ነው ተብሏል። ይህ ባለበት እንግዲህ የእስራኤል ኃይሎች በሱሪያ ውስጥ ቁንትራ በሚባለው አካባቢ ላይ አዲስ ጥቃት ወይም ደግሞ አዲስ ጥሶ የመግባት አካሄድ ውስጥ መግባታቸው በርካቶችን እያነጋገረ ይገኛል። በተለይ ደግሞ አህመድ አልሻራ ይህን ሀሳብ ከሰጡ በኋላ የሆነ በመሆኑ ለበርካቶች ጥያቄ እንዲያነሱ በር ከፍቷል እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕም እንዲህ አይነቱን ጉዳይ በተለይም በፖለቲካ መንገድ መፍትሄ ማምጣት ሲችሉ ለምን ያወሳስቡታል የሚል ሀሳብም እንደዚሁ እየተጋራ ይገኛል።
በበርሊን በተመሳይ ጾታ አፍቃሪያን በተባሉ ሰዎች ማለት ነው በተሰበሰቡበት ሰዓት በተፈጸመ ጥቃት የሰዎች ሕይወት ማለፉ ይታወሳል። እንግዲህ አሁን ተጠርጣሪው የ21 ዓመት ወጣት እንደነበረ ተነግሯል። እሱም መገደሉ ይፋ ሆኗል። ይህ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። በርሊን የኤልጂቢቲኪው ፕላስ አፍቃሪያን ባሉበት ወይም ደግሞ ክብረ በዓል ላይ እስላማዊ የሽብር ጥቃት ያሉትን እነ ቢቢሲ ባስነበቡበት መንገድ ተብሎ የተጠረጠረ ግለሰብን ተኩሶ ሕይወቱን መቅጠፉን ፖሊስ ይፋ አድርገዋል። የ21 ዓመቱ ተጠርጣሪ የሊባኖስ ዝርያ ያለው እንደሆነ ተነግሯል። ጀርመን አብዱል ባሎት እንደሚባል ወይም ደግሞ አብዱል ቢ በሚል ስሙ እንደሚታወቅም በይፋ ተነግሯል። ፖሊስ የተለያዩ እንቅስቃሴዎችን በማድረግና አንዳንድ ችግሮችን መፍትሄ ለመስጠት እየሞከርኩ በነበረበት ሰዓት ሕይወቱን ቀጥፌዋለሁ በሚል አቋሙን በይፋ አስቀምጧል። ቅዳሜ ምሽት በቲያርጋርተን መናፈሻ ስፍራ በተሰበሰቡ ሰዎች ላይ ያሽከረከረ ግለሰብ ነው እንግዲህ ነጭ መኪና ይዞ ማለት ነው በፍጥነት ነርቶ ቢያንስ 29 ሰዎችን አቁስሎ አንድ ሴት ህይወቷን እንዲያልፍ አድርገዋል። የበርሊን ፖሊስ ደግሞ መኪናው በርካታ ሰዎች ወደ ተሰበሰቡበት ዘልቆ ከገባ በኋላ በስለት በመውጋት ጉዳትም አድርሶባቸዋል የሚል ሀሳብ ነው የተሰጠው። የጀርመን የሀገር ውስጥ ሚኒስትር እንግዲህ በተለያየ አጋጣሚ ሀሳቡን ለማጋራት ሞክረዋል። በጋዜጠኞች ላይ ቃለ ምልልስም ሲሰጡ ማስረጃዎች የሚጠቁሙ እስላማዊ የሽብር ጥቃት መሆን ነው በሚል ሀሳብ ሰጥተዋል። እንደዚህ አይነት ሁኔታዎች ምናልባትም የፖለቲካ መንገዱን በዚሁ በመካከለኛው ምስራቅ ላይም ወደ ተለየ አቅጣጫ ለመውሰድ ታስቦ ሊሆን ይችላል የሚሉ መረጃዎች ይጋራሉ። ያም ሆኖ ግን በርካቶችን ህይወት የቀጠፈው ይህ አጋጣሚ መነጋገሪያ ጉዳይ ሆኗል። በፈረንሳይ እጅጉን የተስፋፋው ሰደድ እሳት ዋይልድ ፋየር በተመለከተ ፕሬዚደንቱ አስቸኳይ የካቢኔ ስብሰባ መጥራታቸውን የተለያዩ መገናኛ ብዙኃን እያስነበቡ ይገኛል። በደቡብ ምዕራብ ፈረንሳይ ቦርዲዮክስ ግዛት የተስፋፋው ሰደድ እሳት እጅግ አደገኛና ለመቆጣጠር ፈታኝ መሆኑን የተለያዩ መገናኛ ብዙኃን ማስነበባቸውን ቀጥለዋል። ለዚህም ደግሞ የፓሪሱ ፕሬዚዳንት ኢማኑኤል ማክሮን አስቸኳይ ስብሰባ ጠርተዋል። ከአስቸኳይ ስብሰባው ባሻገርም ለመፍትሄ የሀገሪቱ የደህንነት ሰዎች ጭምር እንዲሰሩም ጥያቄ ቀርበዋል። የድንገተኛ ጊዜ አስቸኳይ የካቢኔት ስብሰባ ዛሬ እንደሚካሄድ በይፋ ተቀምጧል። የሙቀቱ ዌቭ ይባላል ወይም ደግሞ ወጀብ ምክንያት ሰደድ እሳቱ እየተስፋፋ በደረቁ አየር ሁኔታም ችግር እየፈጠረ ቀጥሏል ተብሏል። በተለይም ደግሞ የቦርዲዮክስ ግዛት ከንቲባ ቶማስ ካዘንቪ እንደተናገሩት ከሆነ ሰደድ እሳቱ 15 ኪሎ ሜትር ሸፍኗል ብለዋል። የዚህም እጅግ በርካታ ጥያቄዎችን የሚያስነሳ የተፈጥሮ አደጋ እየመጣ መሆኑን የሚጠቁም ነው ተብሏል። በፈረንሳይና በስፔን በተስፋፋው ይህ ከባድ ሰደድ እሳት ከ330 ሺህ በላይ ሰዎች መኖሪያቸውን ለቀው ሄደዋል። በርካቶች ደግሞ እዛው አካባቢ በተጠንቀቅ ቆመዋል ተብሏል። በዚህኛው አጋጣሚ ደግሞ ዓለማችን የሙቀት መጠንን የምታይበትን የፖለቲካም ሆነ አንዳንድ ሁኔታዎች መለወጥ አለባት ወደሚል ድምዳሜ የወሰደ ሆኗል። ከቦርዴክስ ግዛት አዋሳኝ ቦታዎች በ10 ሺዎች የሚቆጠሩ ሰዎችም ከአካባቢው ለቀው እንዲወጡ ተገደዋል። ለዚህም ነው በርካታ ሰዎች የፖለቲካ ሳይሆን ይህ ተፈጥሮን በጋራ ተረባርቦ ችግሩን መቀነስ ያሻል በሚል ሀሳባቸውን እያጋሩ የሚገኘው። የአርጀንቲና ፕሬዚዳንት አንድ አወዛጋቢ ሀሳብ አንስተዋል። የብራዚሉን ፕሬዚዳንት በተለየ ስም ወይም ደግሞ እጅግ አስቸጋሪ ኪስ አውላቂ ለማለት የፈለጉበትን ፖለቲካዊ ይዘት ያለው ሀሳብ በማጋራት በርካቶችን እያነጋገሩ ይገኛል። ያውማ ሌባ ለማለት ፈልገው እንደሆነ በይፋ ተቀምጧል። የአርጀንቲና ፕሬዚዳንት ሃቪየር ሚሌ ናቸው ይህን ያሉት። የብራዚሉን ፕሬዚዳንት ሉላ ዳሲልቫ ማለት ነው ኪስ አውላቂ ወይም ሌባ የሚል አይነት አቋም ያለው ሀሳባቸውን አጋርተዋል። የተፈረደበት ወንጀለኛ ማለታቸውንም ደግሞ በተለየ አጋጣሚ ተናግረዋል። በሁለቱ ሀገራት መካከል ማለትም በአርጀንቲናና በብራዚል ውዝግብ እያስነሳም ይገኛል። ብራዚል በቦኖስ አይረስ የሚገኙ አምባሳደሯን መጥራቷ ደግሞ የሚጠቁመው ይሄ ነው ሲል ቢቢሲ አስነብቧል። በሳኦ ፖሎ በተካሄደ ሰልፍ ላይ ለቀይ ዘመሙ ብራዚላዊ እጩ ፍላቪ ቦልሶናሮ ንቅናቄ መደረጉን ተከትሎ የተሰጠ ሀሳብ በመሆኑ ፖለቲካዊ መንገዱን ለጄር ቦልሶናሮ በጎ ወይም ደግሞ ለነ ሉላ ዳ ሲልቫ አደገኛ ሊያደርግባቸው ይችላል ተብሏል። የአርጀንቲናው ፕሬዚደንትም እንግዲህ ሚሌር ማለት ነው ይህን ሀሳብ ሲያጋሩ ቦልሶናሮን ደግፏቸዋል። እነ ኢናሲዮ ሉላ ዳሲልቫን ደግሞ ተችተዋቸዋል ነው። የብራዚሉ ፕሬዚዳንት ሉዊስ ኢናሲዮ ሉላ ዳሲልቫን በሰላም ባይጠራቸውም የብራዚል ፕሬዚዳንት ብለው ንግግራቸውን ማሰማታቸው ደግሞ በእርግጥም ሁኔታውን ሌላ አቅጣጫ ያሰጠዋል እየተባለ ይገኛል። ለቦልሶናሮ ጎን ሆኖ ባደረጉት ንግግር ሉላን ማስቆም የሚችለው እሱ ብቻ ነው በሚልም ፖለቲካዊ ጥንካሬውን ለቦልሶናሮ በመጠቆም
ሀሳባቸውን አጋርቶላቸዋል ተብሏል። በሁለቱ መሪዎች መካከል ያለውን ሁኔታ በተለየ አቅጣጫ ለማየትም አስገዳጅ ነው ተብሏል። ይህ ማለትም እንግዲህ ጄር ቦልሶናሮና የብራዚሉ ፕሬዚደንት አሁን ያሉት ሉላ ዳሲልቫ ፖለቲካዊ አጋጣሚዎችን እያሰፉ ሀገራቸውን ጫና ውስጥ ከማስገባት ይልቅ ለመፍትሄ መስራት አለባቸው ቢባልም አሁን ግን በአርጀንቲናው ፕሬዚደንት አማካኝነት የተለያዩ ሀሳቦችና ጥያቄዎች መነሳታቸውን ቀጥለዋል። ወደ መካከለኛው ምስራቅ መልሳችኋለሁ። በተለይም ደግሞ ኢራን ከአሜሪካ ጋር ድርድር እያደረገች አለመሆኑን በይፋ አስቀምጣለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው ይህን ያሉት። በተለይም ደግሞ አሜሪካ የተለያዩ ሀሳቦችን መናገሯን ተከትሎ የፖለቲካ መንገዱን ጠቅሰው ያስቀመጡት መደበኛ የሆነ ድርድር እየተደረገ እንዳልሆነ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በይፋ አስቀምጠዋል። ባጋይ እንዳሉት ከሆነ ቴህራን አሁን ቅድሚያ የምትሰጠው ሉዓላዊነቷን ማስጠበቅ ነው፣ የግዛት አንድነቷን ማስከበር እንዲሁም ለሕዝቧ መብት መሆኑን ገልጸው ወደ ድርድር ፈጥነው እንደማይገቡ ሁኔታዎችን ግራና ቀኝ እየተመለከቱ ለማጤን እንደሚገደዱም ሀሳባቸውን አጋርተዋል። ቃል አቀባዩ ዋሽንግተን ዲፕሎማሲን በወታደራዊ እርምጃ ውድቅ እያደረገች ሲሆን እናም ለዚህ ችግር ዋጋ ትከፍላለች እንጂ እኛ ያን ያህል አንጎዳም የሚል አቋማቸውንም ለማራመድ ሞክረዋል። ዋሽንግተን በቴህራን ላይ የምትወስዳቸው እርምጃዎች ዋጋ ቢስ እንደሆኑ በማወቁ አሁን የድርድር ስም ይዛ መጥታለች። ለዚህ ደግሞ አስቸጋሪ ሁኔታዎች ቢፈጠሩ እንኳን ምላሻችን ወታደራዊ ነው የሚል ሀሳብም እንደዚሁ አስቀምጠዋል። ባጋይ ከአውስትራሊያ ORF ጋር ቃለ ምልልስ ማድረጋቸው ተነግረዋል። መልእክቶችን እየተለዋወጥ ነው፣ ግን አሁን ቅድሚያ የምንሰጠው ለኢራን ሉዓላዊነት፣ ለግዛት አንድነትና ለሕዝቧ መብት መከበር ነው በሚልም ለማረጋገጥ ሞክረዋል። አስተያየታቸው እጅግ አስቸጋሪ እንደሆነም ተነግረዋል። በአሜሪካና በኢራን መካከል መደበኛ ድርድር ጀመርም ቀጥተኛ ያልሆኑ ኢንዳይሬክት ግንኙነት እየተካሄደ መሆኑን ደግሞ ለማስቀመጥ እንደዚሁ ሞክረዋል ተብሏል። ከዚህ ቀደም ቀጠናዊ አደራዳሪዎች ፓኪስታንና ካታር በሁለቱ ሀገራት መካከል ያለውን መልእክት በማለዋወጥ ረገድ እንደ ድልድይ ማገልገላቸውም የሚታወስ ነው። አሜሪካ በኢራን ላይ የምትፈጽመውን ጥቃት ማቆሟን ተከትሎ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱን ደግሞ የተለያዩ ዓለም አቀፍ መገናኛ ብዙኃን እያስነበቡ ይገኛል። የአሜሪካና የኢራን ግጭት ለ2 ሳምንታት ያህል በተለይም ደግሞ ለ13 ቀናት ከቀጠለ በኋላ በሳምንቱ መጨረሻ ላይ መቆሙን ተከትሎ እጅጉን አስቸጋሪ ጊዜያት ዓለም አሳልፋለች። አሜሪካ ለተከታታይ 2 ሳምንታት የፈጸመችው ጥቃት እንደዚሁም ደግሞ ኢራን በባህረ ሰላጤው ሀገራት ጋር አጸፋ መስጠቷ እጅጉን አስቸጋሪ ጊዜ ዓለምን ታሳልፍ አድርጓታል። የዓለም የነዳጅ ዋጋ አሁን እጅግ በስታንዳርዱ መለኪያው በሆነው የብረንት ድፍድፍ ነዳጅ ዋጋ በ6.4 በመቶ ቀንሷል ተብሏል። በበርሜል $90.58 ዛሬ እየተሸጠ እንደሆነ የብረንት ድፍድፍ ነዳጅ ዋጋ ስታንዳርድ ይጠቁማል ተብሏል። በአሜሪካና በኢራን መካከል ጦርነቱ ከተቀሰቀሰ አንስቶ ሆርሙዝ ሰርጥ መዘጋቱ እንደዚሁም ወደ ቀይ ባህር ችግሮች የተፈጠሩ በበብ መንደብ ላይ መድረሳቸውን ተከትሎ በዚህ ሳምንት በበርሜል $100 መድረሱ የሚዘነጋ አይደለም። ይህ ባለበት ሁኔታ ደግሞ አንዳንድ ችግሮች በመካከለኛው ምስራቅ ሊፈጠሩ እንደሚችሉ በግልጽ ተቀምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከተማ ከንቲባን ጥላቻ በማነሳሳት ወንጀል መክሰሳቸውን በይፋ ተቀምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከተማ በቁጥጥር ስር ሊያውሏቸው ዝተዋል። ግን ደግሞ በመንግስታቱ ድርጅት ጉባኤ UNGA ለመታደም እቅዱ እንዳላቸው በይፋ አድርገዋል። እሳቸው እንደማያዙም ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ሀሳብ ሰጥተዋል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ባለፈው ሳምንት ለዓለም አቀፍ ወንጀለኞች ፍርድ ቤት ICC ያወጣውን የፖለቲካ አካሄድና ሕግ ተከትሎ አሳልፈው ለመስጠት ውሳኔ እንደነበራቸው ወይም አቋማቸውን ማራመዳቸውም የሚዘነጋ እንዳልሆነ በርካቶች የተነጋገሩበት የሚገኝ ጉዳይ ሆኗል። የኢራን ሕግ አውጪዎች ዩክሬን በካስፒያን ባህር ላይ ለፈጸመችው ጥቃት ያጸፋ ምላሽ እንደሚሰጡ መዛታቸውና የመካከለኛው ምስራቅ ፖለቲካም በዚህ ልክ እየተወሳሰበ መቀጠሉ ምናልባትም ለመፍትሄ ዓለም ትሰራለች የተባለበት አጋጣሚ ዛሬም ተወሳስቦ ሊቀጥል እንደሚችል ማሳያ ተደርጎ የሚወሰድ ጉዳይ ሆኗል። ውድ ተመልካቾቻችን እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ ሀሳቦችን ማጋሩ። ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁ። እጅጉን አመሰግናችኋለሁኝ።